ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይሳ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአርብ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምናለሁ፣ አሜን። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅ የያዕቆብ አምላክ ሆይ በዚህች ዕለት ተስፋ የምትሆነኝን ነገር ግለጽልኝ፣ አሜን። ክፉንም ሁሉ ከእኔ አስወግድና ከአንተ ዘንድ የሚገኝ ቸርነትንና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርግ፣ ነገር ግን ሁል ጊዜ አመሰግንህ ዘንድ በፊትህም እንድቆም አድርገኝ እንጂ። አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ፣ ቸርነትን ከእኔ አታርቅ። በትእዛዝም ጎዳና ምራኝ። አቤቱ ወዳጅ አብርሃምን ባለሟልህ ይስሐቅን ያከበርከው ያዕቆብንም እንደባረካቸው እኔንም ባርከኝ አክብረኝም፣ አሜን። ኃይልን ማሸነፍን ጽናትንም ስጠኝ። አቤቱ ቸርነትን ለግሰኝ። አቤቱ የቀድሞውንና የአሁኑንም የእኔን ባሪያህን ኃጢአት በቸርነትና በይቅርታህ ይቅር በል። አሁንም በጠላቶቼ ላይ ኃይልንና ማሸነፍን ይቀዳጀኝ። ሰይጣናትንና አጋንንትንም ሁሉ ከእኔ ያርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ፣ ይቅርም በለኝ። ሰማይ በአንተ ተማጽኛለሁ፣ አደራ ተቀበለኝ። አንተን ታምኛለሁ፣ አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ ቸርነትና ይቅርታ ከችግርና ከፈተና አድነኝ። በክፎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓትና በሌሊት በክንፈ ረድኤትህ ጥላ ሰውረኝ። አቤቱ የእናትና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉ ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴን የጌትነታቸውን ክብር መናገር የሚችል ምን አንደበት ምንስ ከናፍር? ሥላሴን ምስጢር ማወቅ ወይም መተርጎም የሚችል ምን ልቦና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች ጥልቀት ነው። ሥላሴ ሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጽ የሃይማኖት መሰረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። በዚህ የሥላሴ ስም እጠጋለሁ አመልካለሁም። በወድቅ በሥላሴ እነሳለሁ፣ ለመውደቅ ብፍገመገም ሥላሴ ይደግፉኛል። ብራብ በሥላሴ እጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ በለጽጋለሁ፣ ብራቆት በሥላሴ የቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ እድናለሁ፣ ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ፣ በሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ አንጻረ ገጽታዬ ማማተቢያ ናቸው። ሥላሴ ዓይኖቼ ብርሃን ናቸው። ሥላሴ ጆሮዬ መስሚያ፣ ሥላሴ ጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ ከናፈሬን አነጋገር አልጫነት የሚያጣፍጥ መለኮታዊ ጨው ናቸው። ሥላሴ የርስቴ ፈለማ፣ ሥላሴ የነፍስና የሥጋዬ ጌጥ ወይም ሽልማት ናቸው። በምድርም በሰማይም ያለ ሥላሴ መጋገጫ ወይም መመኪያ የለኝም። በምድርም በሥላሴም ያለ ሥላሴ መጋገጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ነፍስ ቢያጠወልገኝም በሥላሴ ለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከላከላለሁ። ባላጋራዎቼም በእኔ ላይ ተንኮልን ቢያሴሩ አልፈራቸውም። የሥላሴ መለኮት ከኔ ጋራ ነውና። ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ
የእርግናዬ ዘመን ምርኩዜ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ በሕይወቴ እንክብካቤ ናቸው። የሕይወቴ እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንድ ነው። ሥላሴ ደረቴ ጌጥ ነው። ሥላሴ አንገቴ ማተብ ነው። ሥላሴ ከድካሜ ያጸናኛል። ሥላሴ ኃይሌና መጠጊያዬ ነው። ሥላሴ መጠጊያ ቦታዬ፣ ሥላሴ መታመኛዬ ነው። ከእናቴ ማኅፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህ ላደረገልኝ ለሥላሴ ምን ውለታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ለአደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ለአዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። ለልቦናዬ ብረክ ለሥላሴ ሰግዳለሁ። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕማሜን እናገራለሁ። ሥላሴ በሕያዋን ምድር የሚሄድበትን ጎዳና ያመለክቱኛል። ዕድሌን አንተ ትወስናለህ እያልኩ ሥላሴን እማልደዋለሁ። ሥላሴ ተመልከተኝ፣ ቸልም አትበል፣ ምኞቴንም አታስቀርብኝ። ሥላሴ ለእኔ ለባሪያ ዘወትር የልመናዬን ዋጋ ስጠኝ። ሥላሴ ከደስታ ምንጭ አጠጣኝ። ሥላሴ በይቅርታ ወይን ዓለም ልመኝ አርካኝ። ሥላሴ በጽድቅ ቅባት አውዛኝ። ሥላሴ እኔ ባሪያህን ከኃጢአቴ አንጻኝ እጠበኝም። በሥላሴ እታመናለሁ፣ በሦስትነትህም እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ትምራቸው ዘንድ የአባቴንና የእናቴን ወንድሞቼንና እህቶቼን እንዲሁም የመላ ሕዝበ ክርስቲያኑን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን ባሪያህን ወለተ ወልድን እንዲሁም መላ ሕዝበ ክርስቲያኑን ባሪያህን በሰላምና በጤንነት ታኖር ዘንድ እማጸናለሁ። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጉሃን ለሆነ እግዚአብሔር ምስጋና ይገባል። ማደሪያውን በኢዩር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። በጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገው ወይም ለሰራ ለእግዚአብሔር ምስጋና ይገባል። አሜን። መቀመጫው የእሳት አትሮንስ ለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ያደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውኃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልን አፍራስ መንግስቱ ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የነፋስ ባህሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱን ምድርን የሚያነዋውጧት ለእግዚአብሔር ምስጋና ይገባል። ድስሻው ምድርን ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያስል ለእግዚአብሔር ምስጋና ይገባል። የቤቱን ጸፈጸፍ በበረድ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሶስትነቱ ለማይጎድል እግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፋፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረቱ ለሚሸፍን እግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ እግዚአብሔር ምስጋና ይገባል። መንግስቱን መንግስት ላቀደደው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበትም ጊዜ የሌለ ለእግዚአብሔር ምስጋና ይገባል። ይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅ ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቡናው ለማይቀየርም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በእሱ ዘንድ አድሎ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዝ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን የሚያነጻ ለእግዚአብሔር ምስጋና ይገባል። ርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳን ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማንን ጽንዕ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ የሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ
እግዚአብሔር ምስጋና ይገባል። የጠፉትን የሚፈልግ እግዚአብሔር ምስጋና ይገባል። ያዘዙትን የሚያጽናና እግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት እግዚአብሔር ምስጋና ይገባል። ለመውደቅ የሚፍገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ የሚያበርዝ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችን ስህተታቸውን እንዲያርሙ የሚያደርግ ለእግዚአብሔር ምስጋና ይገባል። ለጉስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዱዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮችን ጆሮ እንዲሰማ የሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ የሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎችን የሚራራ ለእግዚአብሔር ምስጋና ይገባል። የተጣሉትን የሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። የርሁባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያን ዕድሜ የሚያራዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሃ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዥ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ ለማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡኝ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት የማይችል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይችል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይችል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት የማይችል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት የማይችል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ የማይችል ለእግዚአብሔር ምስጋና ይገባል። ከእሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። በምክሩ ለሚጠበብ ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውና መላእክት ተመራምረው ለማይደርሱ ለእግዚአብሔር ምስጋና ይገባል። በሰው የተደነቀ ለእግዚአብሔር ምስጋና ይገባል። ልዑልናው ሊነገር የማይቻልና ተነግሮም የማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነገሩም የታመነ ነውና ለዚህ የሥላሴ መለኮት በሰማይና በምድር በባህርና በቀላያት ሁሉ ምስጋና ይገባል። ለፍጥረት ሁሉ ቸርነትና ይቅርታ ያደርጋልና ይቅርታቸውና ሀብተ ረድኤታቸው ወዳጃቸው በሁለት ወልድ ላይ እንዲሁም በሕዝበ ክርስቲያኑ ላይ ለዘላለሙ ይኑር አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው ወዳጃቸው ላይ በሕዝበ ክርስቲያኑ ላይ ይደርና የአብ የወልድ የመንፈስ ቅዱስ ተአምራቸው ይህ ነው። አንጎት በሚባል ሀገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ሳልንሁ እንዲህ ሲሉ ተማጸኑ። ከሄድንበት ሀገር ከጥልቅ ባህር መስጠምና መርዘኛ ከሆነው ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እንሆ ከአተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካለ በኋላ ለንግድ ወደ ቅድስት ሀገር ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ የባህሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞስ እንዴት ሳያገኛችሁ ቀረ? አላቸው። ነጋዴዎችን በእምነታችን መሰረት በብዙ ወርቅ የሥላሴ መርከብ ተከራየን፣ ለሥላሴ ብፅዕት አደረግን። ወደ ሀገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዕት አድርገን እንሰጣለን ብለናልና አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ባህሩን ተሻገርን፣ እዚህ ለመድረስ አስቀድመን የተነጋገርነውን አንርሳ። በማናውቀውም ሀገር ብዙ ወርቅና ብር አትርፈናልና ብፅዕታችንን
ወይም ስዕለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞች ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችንን ሁሉ ያጥፉብናል አላቸው። እነሱ ግን እኛ አንድ ብር እንኳ አንሰጥም፣ አንተ ግን ከፈለገ ስጥ፣ ለራስህም አንተ ራስህ እወቅ፣ እኛስ ነገርህን አንሰማም፣ እንደ አንተ ያለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆን አላቸው። ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ በመርከብ ተሳፈሩ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባህር አውጥተው በባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግንህ አሉት። እንግዲህ የአንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ወይ እናንተ እነማን ናችሁ? ስማችሁስ ማን ይባላል አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎችን በከንቱ እንደጠፉና እሱ ግን ሥላሴን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስከ አረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸው መታሰቢያ አብዝቶ ያደርግ ጀመረ። ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያኑ ጋር ለዘላለም ይኑር አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳለነ ኢታብአነ እግዚኦ ውስተ መንሱት አላደነነ ባልያነ ኩሉ ኩስ መዛከት መንግስት ኃይል ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መላእክት እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአብስተ ወፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ዘሊ ምሕረተ አብ ወፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ቅዱስ ቃሉን ባጎደሉ አነጠብኩ አምላክ ወላዲተ አምላክ አማልዳ ተሳትፈን አሜን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ